ይህንን ክፋት ተመልከቱ። ሰበር ክርስቲያን እህቶቻችን ከኛ ጋር ልህ በመጋባት ሂጃብ መልበስ ጀምረዋል አክሱም ምድር ላይ። በመጀመሪያ ይህ ፎቶ በአክሱም ከተማ ሙስሊም ሴት ተማሪዎች ሂጃባቸውን ለብሰው የሚገቡ ከሆነ እኛም ነጠላና ጋቢ ለብሰን እንማራለን ብለው ሲቀጥል ለአክሱምና ለአካባቢው ድምጽ የሚሆን ሰው ስለጠፋ እንደፈለጋችሁ መናገር ትችላላችሁ ማለት አይደለም። የኢትዮጵያ ሕዝቦች ብሔር ብሔረሰቦች ልትነቁ ይገባል። ክርስቲያን ወገኖቻችን ሀታ ክርስቲያንና ሙስሊምን የሚያባሉ የሚያጋጩ የሚያፈታፍቱ እነማን እንደሆነ በግልጽ እወቋቸው፣ ለይታችሁ እወቋቸው፣ ንቁ። የአክሱም ከተማ ሙስሊሞች የድረሱልን ጥሪ አቅርበዋል። ይህንንም ጥሪ ያቀረቡት ለመላው የኢትዮጵያ ሕዝብ ነው። ከዚህ በፊት ሰላም ጤና ይስጥልኝ፣ እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። ወቅታዊ በሆኑ መረጃዎች ወደ እናንተ ተመልሼ መጥቻለሁ። ዛሬ እንግዲህ ብንመለከተው በአክሱም ከተማ ምን ተፈጠረ፣ በተለይ በኦርቶዶክስ እና በሙስሊም መካከል የተፈጠሩ ነገሮች ምንድናቸው የሚለውን የምንመለከት ይሆናል። ያው አክሱማውያን አክሱም ውስጥ የሚኖሩ ሙስሊሞች ውጡ እየተባሉ ነው፣ እዚህ መኖር አትችሉም፣ የአዛን ድምጽ መስማት አንፈልግም የሚሉ ነገሮች እየተባሉ ነው የሚሉ ነገሮች ተነስተዋል። ያ ነገር ምንድነው የሚለውን በስፋት የማስቃኛችሁ ይሆናል። እስከ መርሃ ግብሩ ፍጻሜ ድረስ አብራችሁኝ ቆዩ። ይህን ቪዲዮ ላይክ ማድረግ ቤቱንም ሰብስክራይብ ማድረግ አትርሱ። እስቲ በመጀመሪያ ዛሬ ያው አቡነ አረጋዊ ናቸው። በአረጋዊ አባት ምርቃት እንጀምር። የአቡነ አረጋዊ የመታሰቢያ በተለያየ አይነት የማይወልዱ በእውነት የተጨነቁት ከጭንቀታቸው ቀና እንዲሉት፣ የታሰሩት እንዲፈቱ፣ የተራቡት እንዲጠግቡ፣ የታረዙት እንዲለብሱ እውነት ድምፄን ከፍ አድርጌ አሰማለሁ። ስለዚህ በህመም ላይ ላሉት ሁሉ እግዚአብሔር በየሆስፒታሉ ለሚንከራተቱት ሁሉ ይሄው ታላቅ የምስራች ነግራቸዋለሁ። የጻድቁ የአባታችን የአቡነ አረጋዊ ረድኤት በረከታቸው፣ ፍቅራቸው፣ ጣዕማቸው ከሁላችን ጋር ይሁንልን። በእውነት ይህንን በረከትም አስበው ደግሞ ልባቸው አስቦ በእውነት ለመምጣት ያልቻሉት ተይዘው ታስረው ላሉት ደግሞ ደጋፊ ሰው ላጡት ደግሞ እንደ መጻጉዕ ሰው የለኝም ብሎ እንደተናገረ ሰው ላጡት አምላካችን ኢየሱስ ክርስቶስ የምህረት ቃሉን በቤቱ የጻድቁ በረከት በቤታቸው ይግባላቸው። በምህረት ሁላችንም በጸጋ በረከትን እንዲያድለን ጥሬን አስተላልፋለሁ። እግዚአብሔር በውጭም በሀገር ውስጥም ያላችሁ ሁሉ ይህን ጥሪያችንን ሰምታችሁ በዚህ ቦታ ላይ የዚህ በረከት የታላቁ አባታችን የአቡነ አረጋዊ በረከት ተሳትፉ ብለን እንጠራለን። ወስብሐት ለእግዚአብሔር። እግዚአብሔር አምላክ ህዝባችን ሁሉ የታሰሩትን ይፍታልን። እግዚአብሔር ከኛ ጋር ይሁንልን። በእውነት አሚን ይሁንልን ይደረግልን እያላችሁ ኮሜንት ላይ ጻፉ። አሚን። እግዚአብሔር አምላክ የአባታችንን ምርቃት ለሁላችን የሚያደርሰን አሚን እላለሁ። እስቲ ዛሬ አቡነ አረጋዊ ናቸው። እንግዲህ በጣም ትልቅ በዓል ነውና ይህ በዓል ምን እንደሆነ አብረን ከዚሁ ጋር እያይዘን እንመልከት። ከዘጠኙ ቅዱሳን ያልሞቱት አቡነ አረጋዊ ናቸው። ጥቅምት 14 አቡነ አረጋዊ ዓመታዊ የዕረፍት መታሰቢያቸው ነውና እጅግ ታላቅ ቃል ኪዳን አላቸው። ይህንን ቃል ኪዳንም መጨረሻ ላይ እነግራችኋለሁ። እስከ መጨረሻው ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ፎሎ እያደረጋችሁ አዳምጡ። ሁላችሁም በኮሜንት እየገባችሁ አቡነ አረጋዊ በረከቶች ይደርብን እያላችሁ ጻፉ። ታሪካቸውን ከአንድ እስከ መጨረሻው በደንብ ተንተናል እንመለከተዋለን። በአገራችን ስም አጠራራቸው ከከበረ አባቶች አንዱ እኚህ ጻድቅ ናቸው። ጻድቁ የተወለዱት በ5ኛው መቶ ክፍለ ዘመን አጋማሽ አካባቢ ሲሆን ወላጆቻቸውን ንጉሥ ይስሐቅና ቅድስት ዕድና ይባላሉ። የተወለዱበት አካባቢም ሮም ነው። ስማቸው ብዙ አይነት ነው። ወላጆቻቸው ዘሚካኤል ሲሏቸው በበረሃ ገብረ አምላክ ተብሏል። በኢትዮጵያ ደግሞ አረጋዊ ይባላሉ። ከተሳቱ ቅዱሳን ውስጥ አንዱ የሆኑት አቡነ አረጋዊ አባታቸው ይስሐቅ የሮም ነገስታት ወገን ከሆኑት ከነገስታት ወገን የምትሆን ሚስት ቢያጩለት እምቢ ብለው ወደ ታላቁ አባት ጳኩሚስ ገዳም ገቡ። በዚያም በገዳም ዳውናስ ወይም ግብጽ የታላቁ ቅዱስ ጳኩሚስ ደቀ መዝሙር ሆኖ ከነ አባ ቴዎድሮስ ጋር ስርዓተ ምንኩስናን ተምረዋል። በአቡነ አረጋዊ እንዲያመነኩሱ ቢጠይቁም መጀመሪያ ላይ አንተ የንጉስ ልጅ ስለሆንክ የአባቴ የመንግስቱ ወራሽ ነህና መመንኮስ ትችላለህ በማለት ዓለምን ንቆ ቆርጦ የመጣ መሆኑን በተለያዩ ፈተናዎች ካረጋገጠ በኋላ አመነኮሰው። በዚህም ዘሚካኤል ወይም አቡነ አረጋዊ ከእንጦንስና ከመቃርስ ከጳኩሚስ የምንኩስና ወይም መንፈሳዊ ሐረግ አራተኛ ትውልድ ሆኑ። የንጉሱ ልጅ በሕፃንነት ምንኩስና መቀበሉን የሰሙ 8 ደጋግ ቅዱሳን ካሉበት ተሰብስበው አባ ጳኩሚስ ገዳም ገብተው ከአባ ዘሚካኤል ጋር ተገናኙ። አባ ጳኩሚስ እኛን እንደዚህ ሕፃን አመንኩሰን አሉት። አመንኩሶን ባረካቸው። ሁሉንም ነገር ከአባ ጳኩሚስ ጠንቅቀው እየተማሩ ለብዙ ዓመታት ከእርሱ ጋር ተቀመጡ። እነዚህ ቅዱሳን የቁስጥንጥንያው አባ ሊቃኖስ፣ የሀገረ ቁስያ ወይም ኢጣሊያው አባ ይማታ፣ የአንጾኪያ ወይም የሶሪያው አባ ጽህማ፣ የኪልቅያ ወይም የግሪክ አባ ጉባ፣ የእስያው አባ አፍጼ፣ የሮሚያው ጰንጠሌዎን፣ የቂሳሪያው አባ አሌፍ ናቸው። እነዚህ ቅዱሳን ወደ ትውልድ ሀገራቸው ሮም ተመልሰው ሮምን ወደ ቀናች ሃይማኖት መለሷት። በዚያም ሳሉ በምድረ አዜብ ብሔረ ኢትዮጵያ ስለሚኖሩ ሰዎች ዝና፣ ስለ ነገስታቶቻቸው ቅድስና፣ ሀገሪቱም የእመቤታችን አስራት መሆኗን ከመጽሐፍ ተረዱ። አባ ዘሚካኤል ከሁለቱ ደቀ መዛሙርቶቹ ጋር በሌሊት ወደ ኢትዮጵያ መልአኩ ቅዱስ ሚካኤል እየመራው መጥቶ አክሱም ደረሰ። በዚያም
ጥቂት ጊዜ ተቀመጠ። ተመልሶ ወደ ሮም ሄዶ ስለ ኢትዮጵያ ያየውን የሰማውን በሙሉ ሁሉ ለሌሎች ቅዱሳን ሲነግራቸው እነርሱም ይቺን ሄደን ማየት አለብን ተባብለው ያላቸውን ሁሉ ይዘው ታቦታቸውን፣ ካህናቶቻቸውን፣ ቅዱሳቶቻቸውን፣ መጻሕፍቶቻቸውን ሁሉ ይዘው በዘሚካኤል መሪነት በመምጣት በ460 ዓመተ ምህረት ጳጳስና ንጉሱ ካሉበት አክሱም ከተማ ገቡ። ተሳቱ ቅዱሳን ከአብርሃ አጽብሃ 6ኛ ንጉስ በሚሆን በአልሐሜዳ ዘመነ መንግስት ከአውሮፓና ከእስያ ወደ ኢትዮጵያ መጥተው አክሱም ከተማ ላይ ካረፉ በኋላ በዚያንም ጊዜ እናታቸው ቅድስት ዕድናና ደቀ መዝሙራቸው አባ ማትያስ አብረው ነበሩ። በቤተ ቀጢን ወይም አክሱም ተቀምጠው መጻሕፍትን እየተረጎሙ ወንጌልን እየሰበኩ ቆይተዋል። አገረ ስብከታቸውን ተከፋፍሎ ገዳም እየገደሙ ባት እያበጁ ከሳቲ ብርሃን አባ ሰላማ የመሰረቱን የክርስትና ሃይማኖት በከፍተኛ ሁኔታ አስፋፍተዋል። ገዳማትን አስፋፍተው የወንጌልን ብርሃን በአገራችን ላይ አብርተዋል። ሁሉም በአንዲት የጸሎት ቤት በምንም ሳይለያዩ በአንድነት እንደ አንድ ቃል ተናጋሪ እንደ ልብ መካሪ ሆነው ለጸሎት ቆመው ውለው ያድሩ ነበር። አባ ዘሚካኤልን የበላይ አድርጎ ሾሙትና ስሙንም አረጋዊ አሉት። እነዚህ ቅዱሳን ድውያንን እየፈወሱ ሙታንን እያስነሱ እጅግ ብዙ አስገራሚ የሆኑ ድንቅ ተአምራትን እያደረጉ ነበር። ከሰንበት በቀር እህል የሚበላ ነገር የማይቀምሱ እነዚህ ቅዱሳን ኢትዮጵያን በኪደተ እግራቸው ባርኳታል፣ ጌጦቿ ሆኗታል። በትምህርታቸውም የእምነቷን መሰረት አጽንተውላታል፣ የልዕልናዋን ታሪክ ለዓለም አስመስክረውላታል። ለ12 ዓመታትን በፍጹም አንድነት አብረው ከተቀመጡ በኋላ እርስ በርሳችን እየተያየን ብንኖር ተድላ ደስታ ይሆንብናልና ተለያይተን ብንቀመጥ ብሎ ተማክረው በተለያዩ በዓታ አባ ሊቃኖስ በደብረ ቆናጸል፣ አባ ጰንጠሌዎን በእርሱ ትይዩ በሆነ ቦታ፣ አባ ጽማን በደብረ ጸድያ፣ አባ ይማታን በደብረ ገርአልታ፣ አባ አብጼም በደብረ ይሆ፣ አባ አሌፍም በደብረ አድሃ መኖር ጀመሩ። አቡነ አረጋዊ በዓት ፍለጋ ብዙ ደክመዋል። በመጨረሻ ግን ደብረ ዳህሞ ደብረ ሃሌሉያን አይተው ወደዷት። የሚወጡባት ቢያጡም ጅራቱ 60 ክንድ የሚያህል ዘንዶ ተሸክሞ ከላይ አድርሷቸዋል። እንደወጡ ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ ብሎ ቢያመሰግኑ ከሰማይ ህብስት ወርዶላቸው ተመግበዋል። በዚያም ቦታ ደብረ ሃሌሉያ ተበላለች። ጻድቁ ቦታቸውን ከገደሙ በኋላ ከተለያየ ቦታ መጥተው 6000 ያህል ሰዎች በእጃቸው ላይ መንኩሰዋል። አባታችን አቡነ አረጋዊ ከደብረ ዳሞ ተራራ ስር ባለችው አሁንም ድረስ ማየ ምርቃይ ወይም መጠመቂያ በምትባለው ምንጭ እጅግ ብዙ መነኮሳት በዚያ አጥበው ካመነኮሱ በኋላ ሴቶቹን ቅድስትና ካሉበት ቤተክርስቲያን ያስገቧቸው ነበር። የአቡነ አረጋዊ እናት ቅድስትና በጠራራ ቀን በክብር አርፋለች። አባታችን ለመጀመሪያ ጊዜ ዘንዶ አስወንጭፎ ደብረ ዳሞ ላይ ሲወጡ መስቀላቸው ያረፈበት የመስቀል ቅርጽ ዛሬም ድረስ በጠፍጣፋ ድንጋይ ላይ ምልክቱ በግልጽ ይታያል። የአስፋቸው ቅርጽ እንዲሁ የሚታይ ሲሆን እና አቡነ ተክለ ሃይማኖት የጸለዩበት ዋሻ በቦታው ላይ ይገኛል። ምናኔን በማስፋፋትና ስርዓቱን በማስተማራቸው አቡሆሙ ለመነኮሳት ዘኢትዮጵያ የኢትዮጵያ መነኮሳት አባት ይባላሉ። አቡነ አረጋዊ በህይወታቸው ከተጋድሎ ባሻገር በወንጌል አገልግሎትና መጻሕፍትን በማዘጋጀት ደክመዋል። ቅዱስ ያሬድና አፄ ገብረ መስቀልም የአቡነ አረጋዊ ወዳጃቸው ነበሩ። በተራራው ግርጌ ያለችው ኪዳነ ምሕረትን ለሴቶች ሲገድሟት ቀዳሚዋ መነኮስ እናታቸው ንግስት ቅድስት ዕድና ሆናለች። ጻድቁ ንጹሕ ህይወታቸውን ፈጽመው በተወለዱ በ99 ዓመታቸው በዚች ቀን በገዳሙ በስተ ምስራቅ አካባቢ ተሰውረዋል። ብሔረ ሕያዋንም ገብቷል። ጌታም 15 ትውልድን የሚያስምር ቃል ኪዳን ሰጥቷቸዋል። የአባታችን የአቡነ አረጋዊ በረከታቸው ይደርብን። ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ፎሎ እያደረጋችሁ ለብዙዎች እንዲዳረስ አድርጉ። ይቆየን። እሺ አባታችን የጻድቁ አቡነ አረጋዊ በረከታቸው ይድረሰን። በተለይ በኢትዮጵያ ውስጥ እንግዲህ በርካታ ቦታዎች በስማቸው የታነጹ አብያተ ክርስቲያናት፣ ገዳማት አሉ። በስፋት ተከብሯል። በዚህም በአክሱምም በደብረ ዳሞ በስፋት በዓሉ ደስ በሚል ሁኔታ ተከብሯል። የጻድቁ በረከት ለሁላችን ይድረሰን። እሺ ፍትህ ለአክሱም ለሚገኙ ይላልና ምንድን ነው? የአክሱም ከተማ ሙስሊሞች የድረሱልን ጥሪ አቅርበዋል። ይህንንም ጥሪ ያቀረቡት ለመላው የኢትዮጵያ ሕዝብ ነው። ከዚህ በፊት በሂጃብ ጉዳይ ብዙ ነገሮች የተነሱ እንደነበረ ይታወሳል። አሁን ላይ ግን ማስፈራሪያዎች በጣም በስፋት የደረሱባቸው እንደሆነ ነው የተገለጸው። እንደ 1984 አይነት ጭፍጨፋ ሳይደርስባቸው በፊት ከዚህ ሀገር ውጡ የሚል ማስጠንቀቂያ እንደተሰጣቸው ዘገባዎች ያሳያሉ። መሬት ተሰጣናችሁ እንድትኖርበት ነው እንጂ መስጊድ ሰርታችሁ አዛ እንድታሰሙ አይደለም። ሂጃብ የሚባል ነገር የለም። ከቶ እንዳታስቡት እርሱት። ማንኛውም ህግ ከአክሱም ህግ አይበልጥም። አክሱምን በፍጥነት ለቃችሁ ውጡ የሚሉ ማስጠንቀቂያዎች በፍጥነት እየደረሳቸው እንደሆነ አስታውቋል። ለዚህም መላው የኢትዮጵያ ህዝብ ድምፅ እንደሆናቸውና የሚመለከተው አካል መፍትሄ እንዲሰጠው ተጽዕኖ እንዲያደርግ ጥሪ አቅርበዋል። ሁላችሁም ተቀላቀሉ። ለአክሱም ወንድሞቻችን ድምፅ እንሁን። ሙሉ ዲስክሪፕሽኑን ኮሜንት ላይ አስቀምጥላችኋለሁ። መረጃው በስፋት እንዲዳረስ ኮፒ ሊንክ እንዲሁም ሼር ማድረግ እንዳትረሱ። መልካም ጊዜ። እሺ እንግዲህ እንደተከታተላችሁት ነው። ምን ያህል እርግጠኛ የሆነ መረጃ ነው? ምን ያህል ማናቸው ይህንን ነገር አድርገውታል የሚለው ነገር እጅግ አጠራጣሪ ነውና ግን ሀሮ በተባለ ሚዲያ ላይ ነው የወጣው። እንግዲህ ጥቅምት 8 አካባቢ ነው ይሄ ነገር የተጻፈው። በአክሱም እንግዲህ ዛሬ አይደለም ሙስሊሞች አሉ የተወሰነ የሚኖሩ፣ ግን አክሱም አብዛኛው እንደሚታወቀው የኦርቶዶክስ እምነት ተከታዮች የሚገኙበት ቦታ ነው። ነገር ግን አክሱማውያን በእውነት ይህንን ነገር ብለውታል ወይ፣ ይህንን ነገርስ አድርገውታል ወይ የሚለውን ነገር ማሰብ ያስፈልጋል። ለዚህ አንድ እህት ያነሳቸው ሐሳብ አለ። ፍትህ አክሱም ለሚገኙ ሙስሊም እህት ወንድሞቻችን፣ እናት አባቶቻችን። ምድር በጣም ሰፊ ናት።
ማናችንም ብንሆን ምድር ላይ በኖርንባቸው ጊዜ በሰራናቸው መልካም ስራዎች እንጂ ገነትን የምንወርሰው አማኝ ስለተባልን ብቻ ገነትን አንወርስም። እና ደግሞ ምድር ርስትነቱ የኛ አይደለች። እኛ ራሳችን መቀበሪያችን ናት። ነገ ኖረን የምንገባው አፈር ውስጥ ነው፣ ትበላናለች። ስለዚህ አክሱማውያን በእርግጠኝነት ይሄንን ታደርጋላችሁ ብዬ አላስብም። አክሱም ያላችሁ እህት ወንድሞቼ፣ አባት እናቶቼ ባካችሁ ችግር እንኳን ካለ ቁጭ ብላችሁ ከሃይማኖት አባቶች ጋር ተመካከሩ። ትልልቅ አባቶች አሉን። ችግር ካለ በእንደዚህ አይነት ዙሪያ ይሄ ነገር ምን እናርገው፣ ይሄን ችግር በምን እንፍታው በሉ። አገሪቷ ያላት አጀንዳ ይበቃል። አሁን ደግሞ ድጋሚ በሃይማኖት ሌላ አጀንዳ አታስነሱ። አዛን መስማት አልፈልግም፣ ከክልል ይውጣልኝ። ምድር የማንም ርስት አይደለችም። ሁላችንም ነገ ሀጅነን ጥለናት። ሃይማኖት በራሱ አያጸድቅም፣ መልካም ስራ ነው የሚያጸድቀው። ማንም ሰው እዚህ ምድር ላይ የመኖር መብት አለው፣ የትም ቦታ ላይ። አጀንዳ የሚሰጧችሁ ሰዎች ለይታችሁ አውጧቸው። የማንንም ፈረስ አንሁን እስቲ። በእርግጠኝነት ከአክሱማውያን ጋር የተፈጠረ ችግር አይደለም ይሄ ነገር። ሊያባላን ሊያበጣብጠን ከዚህ በፊትም ብዙ አጀንዳ ተሰጥቶናል፣ ተግብረናል እንደ ደንቆሮ ሆ ብለን ስለምንወጣ። አሁን ግን በሃይማኖት በጣም ከባድ ነው። ስለዚህ ምድር የማናችንም ርስት አይደለችም። እባካችሁ ችግር ካለ ቁጭ ብላችሁ ከሃይማኖት አባቶች ጋር ተወያዩበት። ፍትህ ለአክሱም ሙስሊሞች። ያለን ይበቃናል። እባካችሁ አዎ ምናልባት አጀንዳ የሚሰጡን አካላቶች ሊኖሩ ይችላሉ ብዬ አስባለሁ። ልክ እህታችን እንዳለችው ሊያባሉን፣ ሊያጣሉን በሃይማኖት በኩል ሊያደርጉ የሚፈልጉ አካላቶች ሊኖሩ ይችላሉ ብዬ አስባለሁ። ለምንድን ነው ይሄን ያልኳችሁ? በመጨረሻ እንዲያስኩት ነገር ስላለ ማለት ነውና እንግዲህ በአክሱም የሚገኙ ሙስሊሞች ውጡ፣ እዚህ መኖር አትችሉም የሚሉ ነገሮች ተከስተዋል የሚል እምነት የለኝም። አክሱማውያንም ይሄንን ያደርጋሉ ብዬ አላስብም። ለምን ተዋደው ተፋቅረው እስከዛሬ በኖሩበት መንገድ ብቻ ይኖራሉ ብዬ አስባለሁ። ከዚህ ጋር ተያይዞ እንግዲህ አንድ ሐሳብ ተነስቷል። በተለይ ታስታውሳላችሁ አይደል? ሂጃብ ለብሰን እንማራለን፣ ትምህርት ቤት እንገባለን ተብሎ በዛ ውስጥ ሰፊ ከፍተኛ ውዝግቦች ተፈጥረው እንደነበረ የሚታወስ ነው። ለምሳሌ እሱን ላስታውሳችሁ። ሰበር ክርስቲያን እህቶቻችን ከኛ ጋር ልህ በመጋባት ሂጃብ መልበስ ጀምረዋል አክሱም ምድር ላይ። ወንድሞቼ እህቶቼ፣ ሰሞኑን ታዚያ ላይ ስለነበረን ከሀጂ ሞት በኋላ ምንም አይነት ቪዲዮ አልለቀቅንም። ምክንያቱም ሀዘን ላይ ነን። ወደፊትም እናዝንላቸዋለን። አሁንም ሀዘን ላይ ነን። ነገር ግን ቲክቶኩን አብካካችሁት። የኢትዮጵያ መጅሊስ ስራውን ረስቶታል። ያው አስታውሶታ አያውቅም፣ ግን ረስቶታል። ሬሳ ላይ ይጨቃጨቃል፣ እዛ ሂጃብ ይቀማል። እኛ እንደውም ደስ ይለናል ክርስቲያን እህቶቻችን እንደዚህ መልበሳቸው። እንደውም እስካሁን ቆዩ። ሂጃብ ነው የለበሱት እኮ ነጠላ ተባለ እንጂ እኮ ዞሮ ሂጃብ ነው፣ ጨርቅ ነው። ማንም ሴት ጨርቅ ብትጠቀለል ተሸፈነች ነው፣ ሂጃብ አደረገች ነው። ሌላ ትርጉም የለውም። እንደውም ዘገዩ እስካሁን። ነገር ግን እስቲቃማው ካላቸው ደስ ይለናል። ሂጃቡን አድርገው ይዘውትሩ ደስ ይለናል። ነገር ግን እስልምና ጉዳዮች ምክር ቤት ስራ ሶሻል ሚዲያ ላይ መሯሯጥ ነው። ኢሹዎች ላይ ይሆናላ ክንዳችሁ መዘርጋት የሚችለው በቃ ይሄን ያህል ነው። ሂጃብ ማስከበር ካልቻላችሁ ምን ላይ ነው የናንተ? ምን እሺ አለን? እስልምና ለኛ ለእስልምና የሚቆም ድርጅት አለ? ጥያቄ ውስጥ ነው እየገባን ያለነው። ምክንያቱም ለሂጃብ ካልቆመ እሺ ለየትኛው ነገር ልትቆም ነው? ነገ እኮ ሰላት በየቤቶቻችሁ ስገዱ ብንባል እሺ ልትል፣ አዛን አታውጣ ብትባል እሺ ልትል፣ ምንም የምትፈጥረው ነገር የለም ማለት ነው። በዚህ ጉልበት ትንንሹ ነገራት ላይ ጉልበትህን ካላሳየ፣ ትንንሹ ነገራት ላይ ጉልበት ማዳበር፣ ጡንቻህን ማበርታት ካልቻልክ ትልልቁ ነገር ላይ ወሽመጥህን ነው የምትቆረጠው። ይሄ ደግሞ ሙስሊሞችን ያሽመደምዳል። ሰው ተወካይ ብሎ እስከ አስቀመጣችሁ ድረስ ግዴታ የሆኑ ነገራቶችን አስፈጽሙልን እባካችሁ። ይሄ የሰሞናዊ ኢሹ እየፈለጋችሁ አፋችሁን የምትከፍቱት ነገር ተዉ። መጀመሪያ ፈርዱን ሄዳችሁ አስፈጽሙ። በሰላም ስንጠይቅ ማለት ነው፣ በጨዋ ደንብ ስንጠይቅ ማለት ነው። ስለዚህ አሁንም ቢሆን ሲኖሩ ያላስጨነቃቸው ዑለማ ሲሞቱ ሬሳው ልበሉት ነው። ሬሳውን
ምን አገባችሁ? ሲጀመር እኮ ሲኖሩ አላገባችሁም አይደለ? ዞር ብላችሁ እኔ የሀጂን ድምጽ በሰማው ዜና ላይ በሰማው ቁጥር ቲክቶክ ላይ በሰማው ቁጥር እንበ ግጥም እያለ ተቸግሬያለሁ። ያን የመሰለ ድምጽ ከዚህ በኋላ አንሰማውም። እሳቸውንም ተዋቸው በቃ። ወደ ስራችሁ ያው ሰርታችሁ አላየንም፣ ግን ወደ ስራችሁ ተመለሱ። ሂጃብ አስከብሩ፣ በትንሹ ነገር ጀምሩ ለማለት ያህል ነው። እናንተ እስቲ ሐሳባችሁን ኮሜንት ላይ አስቀምጡልኝ። ይህንን ክፋት ተመልከቱ። በመጀመሪያ ግን ቪዲዮውን በቻላችሁ ታቅም በደንብ ሼር አድርጉት። ተማሪ እርስ በርስ እንደዚህ በፍጹም ሊጨካከን አይችልም። ይህ ስራ የማን እንደሆነ ልንገራችሁ። በመጀመሪያ ይህ ፎቶ በአክሱም ከተማ ሙስሊም ሴት ተማሪዎች ሂጃባቸውን ለብሰው የሚገቡ ከሆነ እኛም ነጠላና ጋቢ ለብሰን እንማራለን ብለው አክሱም ትምህርት ቤት ቅጥር ግቢ ውስጥ የተገኙ ነጠላ የለበሱ ተማሪዎችን ያሳያል። እነዚህ ተማሪዎች በዚህ እድሜያቸው እንደዚህ አይነት ክፋት ከየት አመጡ? አብረው ተምረው አብረው አድገው አብረው የበሉ ጓደኞቻቸው ላይ እንዴት እንደዚህ ሊጨክኑ ቻሉ? እነዚህ ተማሪዎች ከጀርባቸው ሌላ እጅ አለ፣ ምንም ጥያቄ የሌለው። እናንተ እንደዚህ አድርጉ፣ እናንተ በምታደርጉት ድርጊት ላይ እኛ ሌላ ፕሮፓጋንዳ እንነዛለን፣ መቼም አይሳካላቸው ብለው የሚያስቡ የጽንፈኞች ስራ ነው። እኔ ለተማሪዎች በነገራችን ላይ እንደነዚህ አይነት ክፋት እውነትም እናንተ ላይ ክፋት ኖሮ ይሄን አድርጋችሁ ከሆነ እንደምታውቁት ባለፈው የኢንትራንስ ፈተና አንድም ተማሪ ከአክሱም አላለም። በሂጃባ ምክንያት ሳትማር ከቀረችው እህት እኩል እናንተም ከዛ ከተማ ወጣችሁ የተሻለ ትምህርት ሳታገኙ ነው የምትቀሩት። የዘንድሮ ተማሪዎች ዕጣ ነው የሚደርሳችሁ ማለት ነው በዚህ ክፋት ከቀጠላችሁ። እኔ ግን በግሌ ከጠየቃችሁኝ እነዚህ ተማሪዎች በዚህ ልጅነታቸው ይህን ክፋት ያመጡታል ብዬ አላስብም። ከጀርባ ያሉ የመንግስት ጽንፈኞችና የሃይማኖት ጽንፈኞች ናቸው ይህን እያደረጉ ያሉት። እዚህ ላይ አንድ ሀሳብን ማንሳት እፈልጋለሁ። ይህን ማንሳት የሚፈልገው ሀሳብ ምን መሰላችሁ? ለምሳሌ በትምህርት ቤት ውስጥ ባለፈው ግዕዝ አንማርም ብላ አንዲት የእስልምና እምነት ተከታይ ሕፃን ልጅ ግጥም ተሰጥቷ ስታነብ ነበራ። ፌር እንሁን፣ ትክክለኛ ነገር እንሁን ከተባለ ማለት ነው። ዛሬ ይሄ የኦርቶዶክሳውያን ነጠላ ለብሰው ተማሪዎች እንማራለን የሚለው አንድ ወንድም ምላሽ ሰጥቷል። የኦርቶዶክስ እምነት ተከታይ እሱን አሳያችኋለሁ። ነጠላ ለብሰው ቢማሩ ምን ችግር አለ? አሁን ከእስልምናው እምነት ጋራ ምንድነው የሚያገናኘው? እነሱ ሂጃብ ጋራ የቅናት እየመሰለ የሚያስብል ነገሮች ሳሉ ወይ ሌላ ነገር ለመፍጠር የሚኬድበት መንገድ አይመስላችሁም? ለምንድነው እንዲህ አይነት ነገሮች መከፋፈሎች? ነጠላ አይደለም የፈለጉትን ኦርቶዶክሳውያንስ ለምሳሌ እስላሞች ሂጃብ ይለብሳሉ አይደል? ክርስቲያኖች ነጠላ ስለብሰው ቢቀመጡ ምን ችግር አለው? ለምሳሌ እነሱ ሂጃብ ለብሰን እንግባል። እነዚህም የሃይማኖታቸው መገለጫ የሆነውን ቤተክርስቲያን ሲሄዱ የሚለብሱትን ነጭ ነጠላቸውን ለብሰው ትምህርት ቤት ውስጥ ቢሄዱስ ምንድነው ክፋቱ? ምንድነው ችግሩስ? ነገሮችን ለማወሳሰብ ነገሮችን ሌላ ታሪክ ውስጥ ለመፍጠር የሚገባበት መንገድ ምንድነው? እንግዲህ ይሄ ለፖለቲካ ፍጆታ ተፈልጎ ወይም የተለያዩ ነገሮችን ጸቦች እንዲመጡ የሚደረግበት መንገድ ትክክል አይደለም። እነዚህ ነገሮች ማለት ነው። ለምን እዛ ያለው የትምህርት ቀደምት ይኖሩበት የነበረው ሁኔታ ምንድነው? ቦታው ላይ ትምህርት ቤት አለ። ለምንድነው ትምህርት ቤቱ የከለከለው? ትምህርት ሚኒስቴር አለ። በእንዲህ አይነት ነገሮች እነሱ ነው እንጂ እንዲህ ተከልክለዋል፣ እንዲህ ተደርጓል፣ ሙስሊሞች ላይ እንዲመጡ እንዲህ አይነት ነገሮች ሳዋጭ ናቸው ብላችሁ ታስባላችሁ? እስቲ የዚህ ነው ወንድማችን ሐሳብ ስሙ። ይህንን ክፋት ተመልከቱ። አክሱም ከተማ ሙስሊም ሴት ተማሪዎች ሂጃባቸውን ለብሰው የሚገቡ ከሆነ እኛም ነጠላና ጋቢ ለብሰን እንማራለን። በመጀመሪያ ሁላችሁም ይህንንም ቪዲዮ በደንብ ሼር እና ኮፒ ሊንክ እያደረጋችሁ ለብዙሃን አዳርሱልኝ። ሲቀጥል ለአክሱም እና ለአካባቢው ድምፅ የሚሆን ሰው ስለጠፋ እንደፈለጋችሁ መናገር ትችላላችሁ ማለት አይደለም። ይህንን ፎቶ ለጥፋችሁ አሁን ላይ ቪዲዮ እየሰራችሁ ያላችሁ ሰዎች ምንድነው ሐሳባችሁ? እናንተ ለጥፋችሁ እየሰራችሁት ያላችሁት ፎቶ የአሁን ሳይሆን ትንሽ የቆየ ነው። ታዲያ የዛን ጊዜ ሳትናገሩ አሁን አምጥታችሁ የምትናገሩበት ምክንያት ምንድን ነው? የአክሱም እስልምና ቢሮ ፈርሞና ተስማምቶ ለብዙ ዘመናት ሲጠቀሙበት የነበረውን መንገድ አፍርሳችሁ አሁን ህዝቡ ሰላም እንዲያጣ ለምን ታደርጋላችሁ? ሁላችሁም የአክሱም አካባቢና ወጣቶች በደንብ ሼር እና ኮፒ ሊንክ አድርጉልኝ። የኦርቶዶክሳውያን ባለማህተቦች ነጠላ መልበስ ከናንተ እምነት መጨመርና መቀነስ ጋር ምን አገናኘው? አክሱም ላይ አይደለም ነጠላችንን ስርዓተ አምልኳችንን ራሱ የመፈጸም መብት አለን። ምክንያቱም አክሱም የቅድስና ሀገር ናት። ቅዱስ ጽላቱ የሚገኝባት የክርስቲያን ሀገር ናት። ማንም ሆናችሁ ማንም በክርስትናችን ፖለቲካችሁን አትዝሩብን። ምክንያቱም ክርስትናችን የደም ስራችን ናት።
እሺ እንደሰማችሁት ነው። በተለይ በዚህ ዙሪያ በተለይ በሂጃቡም ካክሱም ለቃችሁ ውጡ ተብሏል የሚለውን ነገር ነገ ከነገ ወዲያ በደንብ መረጃውን ከዛው አጣርቼ ወይም ደግሞ ከዛው ቪዲዮ አስቀርጬ የማመጣ ይሆናል። ያንን በዛ እንመለከታለን። ግን ለዚህ ሁሉ ነገር አንዲት የእስልምና እምነት ተከታይ የተናገረችው ነገር አለ። የኢትዮጵያ ህዝቦች ብሔር ብሔረሰቦች ልትነቁ ይገባል። ያ ጀማዓ ንቁ። ወላሂ የአባታችን የሀጂ ሙፍቲ ህልፈት ሁላችሁንም ሊያነቃ የማንቂያ ደውል ሊሆናችሁ ይገባል። ልትነቁ ይገባል። እኛ እኮ እዚህ ቲክቶክ ላይ ዋህብያ እያለን ስናወራ ምንድነው ልዩነታችሁ? ልዩነታችን አሁን በግልጽ የታያችሁ ይመስላኛል። በሰው ሞት የሚደሰት ሰይጣን አውሬ ሀገራችን ውስጥ አለ። ይሄንን ልታውቁ ይገባል። ያ ጀማዓ እወቁ፣ ንቁ። ሙስሊም ወንድሞቻችን፣ ክርስቲያን ወገኖቻችን ሀታ ክርስቲያንና ሙስሊምን የሚያባሉ የሚያጋጩ የሚያፈታፍጡ እነማን እንደሆነ በግልጽ እወቋቸው፣ ለይታችሁ እወቋቸው፣ ንቁ። ልትነቁ ይገባል። እኛ ነቅተን እየተጠነቀቅናቸው ነው። እናንተም ነቅታችሁ ልጆቻችሁን ምን አይነት ትምህርት ቤት ማስተማር እንዳለባችሁ፣ ጉርብትና ስትፈጥሩ ከማጋ መፍጠር እንዳለባችሁ፣ ትዳር ስትመሰርቱ ከማን ጋራ መመስረት እንዳለባችሁ ልትነቁ ይገባል። ያ ጀማዓ ወላሂ ለአዚም አውሬ ያሉ እንደ ሰው ስጋ ለብሰው ልብስ ለብሰው የሚሄዱ የሚንቀሳቀሱ አውሬዎች ሀገራችን ውስጥ አሉ። ስላሉም ነው እኛ ሁሉ ጊዜ አንቺ ልጅ አይሰለችሽም ዋህብያ የምትይው ልዩነቱ ምንድነው? እናንተ እነሱም ደግሞ እኛ ጋር ይመጡና እኛ አንድ ነን አትከፋፍሉን አትለያዩን ይላሉ። ልዩነቱን አሁን በግልጽ አሳይተውናል። የኛና የነሱን ርቀት በጣም አሳይተውናል። ገባችሁ አይደለ? ስለዚህ ንቁ። ከዚህ ቀደም ታስታውሳላችሁ የሆነች ልጅ ግጥም ብላ አማራ ክልል ላይ የአማራ ትምህርት ሚኒስቴር የፈቀደው ግዕዝ ይማሩ አይማሩ በሚል ማለት ነው የቀረበውን ግጥም ታስታውሳላችሁ አይደለ? የሷን ቪዲዮ መጨረሻ ላይ አመጣላችኋለሁ። በእኛ በሙስሊሞች ላይም የሰራችሁን ማለት ነው። እኔ እኮ በዛ ላይ ቪዲዮ ለመስራት ብዬ በአቅራቢያ ያሉ ሼክ አሉና ከና ሐሳብ ጭምር ስልክላችሁ አይፎዚ አሁን ይሄ በዚህ ላይ ቪዲዮ ብትሰሪ ለኦርቶዶክሶች አግዛ እንጂ የሚሉሽ ሌላ ነገር አይሉሽም። ስለዚህ ዝምታ መልካም ነው፣ ዝም በያቸውና እለፊያት ብለውኝ ነው። ቮይሱ ራሱ አለ እንደዛ የተባባለው የተላላክ ነው። እና ምን ያክል እነኛ ሰዎች ምን ያክል ርቀት ለመሄድ እንደሚሞክሩ ልትነቁና ልትጠነቀቋቸው ይገባል። አልহামዱሊላህ ረቢል ዓለሚን እኛ እምነታችን የሌላ እምነቶችን ሀታ ቢሞቱ ቢታመሙ ቢራቡ ቢጠሙ ቢታረዙ እንዴት ማገዝ እንዳለብን አስተምሮናል። አልহামዱሊላህ ረቢል ዓለሚን በእምነታችን ላይ እንጂ መተጋገዝ የሌለው በሌላ በማህበራዊ ኑሮ እንዴት መኖር እንዳለብን አስተምሮናል እምነታችን። አልহামዱሊላህ ረቢል ዓለሚን እነሱ ግን ሀታ ለምን ሬሳው ጋር ክርስቲያኖች አየናቸው ብለው ነው እንደዚህ ደማቸው እየፈላሁን ደግሞ በሌላ ነገር አስቀይሰው ሀጂ ሙፍቲ ክርስቲያን ናቸው ለካ ክርስቲያን መቃብር ሊቀበሩ እንትኖች ቄሶች እንትን እያሉባቸው እየጸለዩባቸው የባረኳቸው ነው። አውሩ የፈለጋችሁትን አውሩ። ሰይጣን ናችሁ እናንተ የሀገር ነቀርሳዎች ሰይጣኖች። ልንነቃ ያስፈልጋል። ምክንያቱም በመካከል ገብቶ ሊያባላን የፈለገ ሊያጣላን የፈለገ አካል ይኖራል ብዬ አስባለሁ። እነዚህ ነገሮች እንዳይሆኑ በደንብ ልናስተውል ያስፈልጋል። ምክንያቱም በሐዘኑ በሀጂ ሙፍቲ ሐዘን ጊዜ ኦርቶዶክሳውያንና የእስልምና እምነት ተከታዮች ምን አይነት ህብረት ውስጥ ምን አይነት ፍቅር ውስጥ እንደኖሩ እንደነበረ ትላንት በምን አይነት ህይወት እንደነበሩ ብዙዎች ያየንበት ህይወት ነው ማለት ነው። ትላንት የነበርንበትን ዛሬ ላይ ያንን የትላንቱን ነገር ማጥፋት የሚፈልጉ አካላቶች እንዳሉ ያቺ ትላንትና ኢትዮጵያ ኋላ ቀርናት ብለው የሚያምኑ አካላቶች እንዳሉና ያቺን ኋላ ቀርነቷን አጥፍተው ኋላ ቀርናት ብለው ያምኗትን ማለት ነው አጥፍተው ዛሬ እርስ በርስ እንዲህ አይነት መባላቶችን ሊያመጡ የሚፈልጉ አካላቶች ሊኖሩ እንደሚችሉ ማሰብ ያስፈልጋል። ስለዚህ እኛ ኢትዮጵያውያን ምን ነበር ትላንት እንዴት ነበር ምን ኖረው የሚሉ ነገሮችን ዲያክሱም እኮ ዛሬ የተፈጠረች አይደለም። ትላንትና በአክሱም እንዴት ነበር ክርስቲያኑና እስልምናው የሚኖረው? ትላንትና በአክሱም የነበሩ ተማሪዎች በምን አይነት መልኩ ነበር የእስልምና እምነት ተከታዮች የሚማሩት? ክርስቲያኖች በምን አይነት መልኩ ነበር አብረው የነበራቸው መስተጋብር? ያንን ነገር መመልከት ያስፈልጋል ብዬ አስባለሁ። ስለዚህ እነዚህ ነገሮች ብናስተውላቸው የተሻለ ነው የሚል እምነት አለኝ። እሺ እስቲ ሁለት ነገሮችን ላስቃኛችሁ ስለ እመቤታችንና አንዳንዴ ቤታችን እንግዶች ሲመጡ ሰዎች ሲመጡ ኖር እያልን ብድግ እንላለና የዚህ ትርጉም ነገር ምንድነው? ስኮላርሺፓችን እኮ እመቤታችን ናት አይደል እንዴ? አው በምን ተምረን ነው? የሁሉ በእናት አባቱ አይደለም በእመቤታችን ስም ነው። መቼም በእንተ ማርያም እያልን
ምዕመናኑም በዚህ ነው ሲባረኩ የኖሩ። ሳይጋግሩ እንኳ ቆይተና ዞረና ይላሉ። አዎ ደግሞ በጣም ሲቸግር አላበሰልኩም ይላሉ። ምጣድ ከጣዱ ግን ዙረና ነው እስከሚግም ወደ አዳሰና ነው እኮ የሚሉ። እመቤታችን በኢትዮጵያ ቤተክርስቲያን ከሌለች እንዴ ምንድን ነው የሚባል? ምንስ ተብሎ? እናት የሌለው ክርስቶስ እኮ የለንም። ዝም ብሎ ከሰማይ ወርዶ መሬት ቁጭ ያለ ክርስቶስ የለም። ከድንግል ማርያም የተወለደ ነው አይደል እንዴ? ወላዲት አምላክ እሙ ለእግዚእነ ያልን ነው። እና ይሄ ባለፈው የእሷን ስዕል መርገጥ እንደ ስዕሉ ማጨም፣ ይሄ በጣም ጨርሶ መከራ ለማምጣት የተዘጋጀ ትውልድ ነው። ይህንን ሃይ ማለት አለብን። እመቤታችንማ ታስፈልገናለች። እንዲሁ ምስጢረ ሥጋዌው ምን ተብሎ ነው? ገብርኤልስ ምን ይለን? በእውነቱ እግዚአብሔር ምስሌኪ ያለ ገብርኤልስ ምን ይል? እና እግዚአብሔር እንዴ ከሥጋሽ ሥጋ ከነፍሷ ነፍስ ብለናል እንዴ? ደስ ይበልሽ እኮ ይቺ ቤተ ክርስቲያን ደስታዋ እኮ በእመቤታችን ነው፣ በወላዲተ አምላክ ነው። መከራውን ሁሉ ስደቱን ሁሉ ቤት የተወለደ ክርስቶስ አለ። ሌላ አንዳንዴ ትኩረት የማሰጧቸው ነገሮች አሉ። ትኩረት የማሰጧቸው ለምሳሌ ከውጭ አሁን ሰው ሲመጣ ቁጭ ብለን ተቀምጠን የነበርን ሰዎች ብድግ ስንል ምንድን ነው የምንለው? ቁጭ ብሎ የሚነሳው ምን እንደሚለው ኖር። ከውጭ የሚመጣው ሰውዬ ደግሞ ምን እንደሚለው ምን ማለት ነው? ምን ማለት ነው? ምንድነው ትርጉሙ? እናቶቻችሁ ብለዋል፣ አባቶቻችሁ ብለዋል። አሁን አንተም ትላላችሁ። ምን ማለት ነው? እሱ እኮ ነው። አሁን ለምሳሌ ምን አላችሁ? ለምሳሌ ቁጭ ብሏል አይደል? አንድ ሰው ቁጭ ብሏል፣ ተቀምጦ ነው ያለው አይደለም? ተቀመጠ። ልክ ሰው ሲመጣ ምን ያደርጋል? ብድግ ይላል። ብድግ ማለት የመኖር ምልክት ነው ወይስ የምን ምልክት ነው? መቀመጥ መቆመጥ ነው አይደለም? አንድ ሰው ብድግ ሲል አለ የለም? አለዛ እኮ ላይኖር ይችላል አይደለም እንዴ? ብድግ ካለ አለሁ ነው አይደለም እንዴ? ከዛ ምን ብሎ ነው ግን ባፉ የሚናገረው ነገር አለ። ኖር ይላል። ምን ማለት ነው ኖር? ኖር ምን ማለት ነው? ኖር ምንድነው? ኖር ምንድነው? አማርኛ ነው? ትግርኛ ነው? ኦሮምኛ ነው? ግዕዝ ነው? እንግሊዘኛ ነው? ፈረንሳይኛ ነው? ኖር የሚል ቃል ምንድነው? ኖር የሚል ቃል ሁለት ቃል ኖር አለው። ጥሩ ነው። እኔ አንተ የፈለከው ማለት ይችላል። ልክ መሆን አለመሆን ግን የዲክሽነሪ ጉዳይ ነው። ጥሩ ይኸውላችሁ፣ ብዙ አላብዛባችሁ። ቁጭ ያለው ሰውዬ ኖር ሲል በኋላ እያጠረች የምትሄደው አንዳንድ ሰዎች ሰምታችኋል። አሁን ለምሳሌ ደህና ዋላችሁ ሲባል ዛሬ ይመስገን የሚሉ አላጋጠማችሁም? ወይም ደግሞ እንደምን ዋልክ ሲባል እግዚአብሔር ይመስገን የሚላል። እግዚአብሔር ሾርት ነው፣ ብለንድድ የሆነ ነው አይደለም? አጭር የሆነች ነች። ግን ዛሬ ይመስገን ሲል ምን ነው የሚለው? እግዚአብሔር ይመስገን ነው አለም። አሳጥሮት ነው። እንደምን ዋልሽ ደህና ዋልሽ ሲባል ዛሬ ይመስገን ደህና ነኝ የሚሉ ሰዎች አሉ። እግዚአብሔር ይመስገን የሚሉ ደግሞ ሰዎች አሉ። አጥሮ ነው እንጂ እግዚአብሔር ነው። ኖርን አላት ን አላት ኖርን ነው። አሁን ብቻህን አይደለም፣ ብቻሽን አይደለሽም። ሰው መጥቷል። ስለዚህ እኔ ብቻ ሳልሆን ምን ሆናችኋል? እኛ ሆናችኋል አይደለ? ከዛ ብድግ ብለ ኖርን ትላላችሁ። እሱ በማን እንደኖራችሁ መልስ ይሰጣችኋል። ሲመጣ እግዚአብሔር አይልም፣ የእግዚአብሔር አይልም። ቀጥታ ኖር ስትሉ ምን እንደሚለው በነው። ስለዚህ ኖርን ስትሉት በማን ይላችኋል? በእግዚአብሔር። አንዳንድ ነገር አታስተውሉትም። ራስጌ ሁልጊዜ ወደ ምዕራብ ነው። ልክ ነው፣ ሁለታችሁ ልክ ናችሁ። ምክንያቱም ወደ ምዕራብ የሆነው ፊት ለፊት የምናየው ወዴት ነው? ወደ ምስራቅ ነው። በእኛ እኮ ቤተክርስቲያን ራሱ አስከሬን መጥቶ ተሳልሞ እኮ ነው የሚሄደው። ክቡር እኮ ነው አስከሬን። ምክንያቱም የሄዱት ስጋ ክቡር ነው፣ ስጋው ደግሞ ተቀብሏል፣ ክቡር ነው። እናንተ እኮ ቅዱሳን እኮ እነ ጳውሎስ በልብሳቸው እኮ የሚፈውሱት እኮ የነፍሳቸው በረከት ለስጋቸው፣ የስጋቸው በረከት ለልብሳቸው ተርፎ እኮ ነው። የቅዱሳን በረከት በሁላችሁ ላይ ይደር። አቡነ አረጋይን ካለ የማይዋሽ ሰው ማን ነው? እስኪ ሁላችሁም ኮሜንት ላይ አስቀምጡልኝ። የትግራይ ተወላጆች በጣም ለአቡነ አረጋዊ ያላቸው ክብር እጅግ ልዩ ነው ማለት ሁላችንም ኦርቶዶክሳውያን ጻድቅ አባታችን ናቸው እኮ አቡነ አረጋዊ፣ እጅግ ልዩ ክብር አለን። ግን የትግራይ ተወላጆች ያላቸው ክብር ደግሞ በጣም በቃ በቃላት ከሚገለጸው በላይ ይለያል።
በነገራችን ላይ ግን አንዳንዶቻችን አቡነ አረጋዊ የትግራይ ተወላጅ አባት ይመስሉን አሉ። አይደሉም። አቡነ አረጋዊ ከውጭ ከመጡት ከ9 ቅዱሳን አባቶች መካከል ናቸው እና ዛሬ ደግሞ ጥቅምት 14 ዓመታዊ ክብረ በዓላቸው ነው። ቅዱስ ያሬድ ስለ አቡነ አረጋዊ እንደዚህ ብሎ ይጠይቃል። ዳህንኑ ዝስኩ አረጋዊ አቡክሙ ጻድቅ ወሄር ብእሲ ዘይንዕድዎ በምግባረ ሰናይ። ሰዎች በመልካም ሥራው የሚያደንቁት ጻድቁና ደጉ አባታችሁ አቡነ አረጋዊ ደህና ነውን ይላል። ይቀጥልና አቡነ ጸሊ በእንቲአነ ከመበህቡ ወበጽሙና ይኩን ንብረትነ። አኗኗራችን በጸጥታና በህቡ ይሆን ዘንድ አባታችን አቡነ አረጋዊ ሆይ ጸልይልን ይላል ቅዱስ ያሬድ። ሁላችሁም ኦርቶዶክሳውያን እንኳን ለአቡነ አረጋዊ ዓመታዊ በዓል እንኳን አጻህክሙ እንኳን አደረሳችሁ። ለመምህሮቻችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን። የብፁዕ አባታችን ቡራኪያቸው ይድረሰን። እንግዲህ ሰፋ ያለ ነገር እንዳገኛችሁ ተስፋ አደርጋለሁ። ኖርን ስንል በማን እንደኖርን ይናገራልና በተለይ ቤታችሁ ሰዎች ሲመጡ ብዙውን ይህን አናስተውለው። ብድግንልና ኖር እንላለን። ትርጉምን አናውቀውም፣ ግን ኖርን ማለት ነው። ሰውየው ሲመጣ ደግሞ በማን የኖራችሁት በእግዚአብሔር እንደኖርን ሁልጊዜ የሚገለጽበት መንገድ ነው። እኛ ኦርቶዶክሳውያን በተለይ የእግዚአብሔር ስም ካፋችን ስለማይጠፋ ሁሉ ነገራችን በእግዚአብሔር ላይ ስለሆነ በአምላክ ላይ ስለሆነ ማለት ነው። እንግዲህ የጻድቁ የአቡነ አረጋዊ በረከት ለሁላችን ይድረሰን። የልቦናችንን መሻት ይፈጽሙልን። ሀገራችንን ሰላም፣ ፍቅር፣ አንድነት ይስጧት ብዬ እመኛለሁ፣ ጸልያለሁ። ሁላችሁም ለጸሎት በቆማችሁ ጊዜ ይቺን ምስኪን ሀገራችሁን አስቧት፣ ኦርቶዶክስ እምነታችሁንም አስቧት ለማለት እወዳለሁ። በሌላ መርሃ ግብር እስካገኛችሁ እጅግ አከብራችኋለሁ። ቸር ቆዩልኝ።